አምልኮ የምንለው ቃል ወይ በእንግሊዝኛ ወርሺፕ የምንለው ቃል ከሶስት ቃላት ጋር ይገናኛል ብሎ የመጽሐፍ ቅዱስ ቢሆን ያስተምራል። የመጀመሪያው አድናቆት ነው። አድናቆት የሆነ የምናደንቀው ታላቅ ግዙፍ ሁሉን የሚችል በሁሉ ቦታ የሚገኝ በሁሉ ነገር ላይ ስልጣን ያለውን አምላክ ማድነቅን በአደኛ ብርሽማ ነው መሰለኝ የሚባለው እንደዛ ሳይሆን አይቀርም እና በጣም ከፍ አድርገን አታልቀን ማለትን ነው የሚያሳየው። አምልኮ የሚገባው አንዳል አድናቆት የሚገባው አንዳል ሁሉ ጊዜ ከፊት ለፊታችን የመጀመሪያ የምናደርገው አንዳል ሁሉን ማድረግ የሚችለው አንዳል በሁሉ ላይ ስልጣን ያለው አንዳል ስሙ ኢየሱስ ይባላል። ሃሌሉያ አሜን። እዛን ጊዜ የነበሩ ሰዎች እንዲያል ኢየሱስ የሚያደርገውን አይተዋል። እንዲህ ያለ ከቶ አላየንም፣ ስነገር በሆነ አልሰማንም። ይሄ የምናይ ነው። ሲፈልግ በውሃ ላይ ይሄዳል፣ ሲፈልግ ውሃን ይገባል፣ ሲፈልግ አናትን ይናገርና ውሃን ያወጣል፣ ሲፈልግ እሳትን ያጠፋል፣ ሲፈልግ በእሳት ማዕከል ያጠፋል፣ ሲፈልግ አናብስ ውስጥ አስገብቶ ያሳድራል። ሃሌሉያ አሜን። ኢየሱስ ጌታ አይገባም ወገኖች፣ ሊደነቅ አይገባም ወይ? እግዚአብሔር ሊደነቅ አይገባም። አምልኮ እግዚአብሔርን ማድነቅ ማድነቅ የምታደንቁት ነገር ብዙ ነገር አለ። አሁን ሳውዝ አፍሪካ ሲመጣ እኔ መጀመሪያ የመጣው ጊዜ ግርም ብለኝ ነበረ። ሳውዝ አፍሪካ በእርግጥ መጽሐፍ ቅዱስን የመጀመሪያ ዲግሪ ሁለተኛ ዲግሪ በአዲስ አበባ ነው የተማርኩት። አይቻለሁ፣ አዲስ አበባ ውስጥ ተመላልሻለሁ። አሁንም በእርግጥ ተቀይሯል። የዛን ጊዜ እና ኬፕቶን ሲመጣ የመጀመሪያ የዛ ነበርና ያደረግኩት የሆነ ልጅ ድሮ 7ኛ 8ኛ ክፍል ትምህርት ያቋረጠ ልጅ አሁን ከተማይቱ እንዲህ ያሽከረክራል። በዚህ ያለ እግዚአብሔር ይያሉ ወደ ፍዝሽ ነው ቀረው ኬፕቶን ማለት ነው። ኬፕቶን ይላል እግዚአብሔር አድናቆት የሚገባው አምላክ፣ አክብሮት የሚገባው አምላክ፣ ወደበር ነገር ማድረግ የሚችል አምላክ፣ በየትኛውም ነገር ማሳለፍ የሚችል አምላክ በሕይወት ሊመለክ ሊደነቅ የሚገባው እሱ ብቻ ነው። አሜን። ከተማዎች ያረጃሉ። በጣም አለ የሚባለው ነገር ይደክማል። በጣም አለ የሚባለው ንጉሥ ወንበሩ ይለቃል። በጣም ቁንጅና ነው የሚባል ቁንጅና ያረጃል። በጣም ጉልበታም የሚባለው ጉልበት ይከዳል። ለዘላለም እንደተደነቀ የሚኖር አንዳንድ ስሙ ማን ይባላል? ኢየሱስ። እሱን ከፍ አድርጋችሁ ኢየሱስ በሏል። ኢየሱስ እሱ ነው ሊመለክ የተገባው አምላክ። ብዙዎች ሞተዋል። ትላልቅ ሰዎች ሞተዋል። የሃይማኖት መሪዎች ሞተዋል። ሁሉም መቃብራቸው እዚያ ነው። ሞቷል መውጊያ የታለ ብሎ ፈንቅሎ የተነሳ ለእኛም በኩል ሆኖ ያስተማረን ነገ እንደምንነሳም ያሳየን ኢየሱስ እሱ ነው አድናቆት የሚገባው። አምልኮ ከአድናቆት ጋር ይገናኛል። ሁለተኛ መጽሐፍ ቅዱስ አምልኮን የሚያገናኘው ከአክብሮት ጋር ከአክብሮት የሆነ የምናከብረው ስላለ የምንበረከተው እኮ ቅድም ስንዘምር ወንድማችን ውደቁ በእግዚአብሔር ፊት ሲባል ስል ወንድሜን ፈርቼ አይደለም። የሚፈራው አንዳንድ በፊታችን የቆመው አንዳንድ በልባችን ውስጥ ያለው አንዳንድ ቦታ የሚሰጠው አንዳንድ የሚበረከክለት አንዳንድ በደረቴ የሚደፋለት አንዳንድ በሱ ፊት መደፋት ነው፣ ማክበር ነው አምልኮ። ሌላው ሶስተኛ አምልኮ ጋር የተያዘው ቃል አገልግሎት ምንድን ነው የሚለው? ልጆች ሆይ በፊቴ ትቆሙና ታገለግሉ ዘንድ አገልጋዮችን ትሆኑ ዘንድ ታገሉለትም ዘንድ ማን መርጧቸዋል? እግዚአብሔር መርጧቸዋልና ቸል አትበሉ፣ በቸልታ እንዳታገለግሉ። የሆነ በእግዚአብሔር ቤት የምናደርገው አክሽን ሁሉ አገልግሎት ነው። አንዳንዶች አሁን እዚህ ጋር የልጆችን ነገር በጣም እንትን ስሉ ተነስቶ ያስተካክል አገልግሎት ነው። ይሄ ቆሻሻ ጠርጎ ማውጣት የእግዚአብሔር ቤት አገልግሎት ነው። ዛሬ እኛ ካለንበት ወደዚህ ማምጣት አገልግሎት ነው። ለማን ቤት ክብር ነው የምናደርገው? ለእግዚአብሔር ቤት ክብር የምናደርገው ነገር ሁሉ ተደምሮ አገልግሎት መረጃ መቆጡ መስሎ ብቻ ነው አገልግሎት። የሚጸልዩ ሰዎች አሉ።